ፖለቲካው ጫካ እየገባ ነው። ፕሮፌሰር መራራ ጉዲና። ሰላም የኢትዮ ፎከስ ቤተሰቦች፣ የዕለቱን መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። በተለያዩ የሀገሪቱ ክፍሎች ግድያዎችና እገታዎች ሲፈጸሙ እንዲሁም ውጥረት በሚኖርበትም ወቅት የፖለቲካ ፓርቲዎች ድምጻቸውን እንዳያሰሙ በመጥቀስ ለምን እስከዛሬ ዝም አላችሁ በሚል ከቢቢሲ የተጠየቁት ፕሮፌሰር መራራ እንደ አቅማቸው እንደሚንቀሳቀሱ ተናግረዋል። አክለውም አንዳንዴ ያለው ሁኔታ የበለጠ እንዳይበላሽ አንዳንዴ በሰዓት ላይ ቤንዚን መጨመር ስላለ ለህዝባችን ባለን ስስት አንዳንድ ሁኔታዎችን እናልፋለን ብለዋል። በሚፈልጉት መጠን የፖለቲካ እንቅስቃሴ እንዳያደርጉ ደንቃራ የሆነባቸው የፖለቲካ ምህዳሩ መጥበብ እንደሆነም ገልጸዋል። ሆኖም ግን የፖለቲካ ምህዳሩ ጠበበ በሚል ሰበብ የፖለቲካ ፓርቲዎች ድምጻቸውን ከማሰማት እየተቆጠቡ አይደለም ወይ በሚል ከቢቢሲ ለቀረበላቸው ጥያቄ በምንፈልግበት ደረጃና ሁኔታ ህዝቡን ለማነጋገር ስብሰባ ለመጥራትና ሰላማዊ ሰልፍ ላለማድረግ ፖለቲካዊ ምህዳሩ ጠብ ብለው መልሰዋል። አክለውም የአቅማችንን ማደራጀት ቀጥለናል፣ እንቀጥላለን። የኢትዮጵያ ሁኔታ በሚፈቅደው መንገድ እንንቀሳቀሳለን። መንግስት ህጋዊ የፖለቲካ መድረክ ላይ ላለነው የፖለቲካ ኃይሎች እያጠበበ ሲሄድ ግን ብዙ ወጣቶች ወደ ጫካ እንዲገቡ እያደረገ ነው ብለዋል። ፖለቲካው ተገፍቶ ጫካ ገብቷል ያሉት ፕሮፌሰር መራራ ለዚህም ምክንያት የፖለቲካ ምህዳሩ መጥበቡ ነው ብለዋል። የፖለቲካ ምህዳሩ እየጠበበ በመምጣቱ የፖለቲካ ትግሉንም እኛ በምንፈልገው መንገድ ሁኔታና ደረጃ እንዳናካሄድ አጣቦብናል ሲሉ ተሰምቷል። ብዙ ጊዜ የሚታሰሩት የሚገፉት ደጋፊዎችና አባሎቻችን ናቸው፣ ተቃዋሚዎች ናቸው። ለታሰሩት ስንቅ ማድረስም ይቸግራል ብለዋል። ላለፉት 7 ዓመታት ገደማ ሰላማዊ ሰልፍ እየተካሄደ እንዳልሆነም ጠቅሰዋል። ከ5 ዓመት በፊት አንዳንድ ቦታ ተንቀሳቅሰን ነበር። ህዝብ እንደ ጎርፍ ተገልብጦ ሲወጣ መንግስት ተደናገጠ መሰለኝ። ሰላማዊ ሰልፍ ይቅርና ሰው በቤቱ ውስጥም አንዳንድ ነገር ማድረግ እየቸገረው መጣ። በተለያዩ አካባቢዎች የሚገኙት ቅርንጫፍ ጽህፈት ቤቶቻቸው መዘጋታቸው እንቅስቃሴያቸውን እንደገታው አንስተዋል። የዛሬ 6 እና 7 ዓመት አብዛኛው የኦሮሚያ ጫካዎች ሰላማዊ ነበሩ። የአማራ አካባቢዎች ሙሉ በሙሉ በሚባል ደረጃ ጥይቶች እንደዚህ የሚደረጉበት አልነበረም። አሁን ግን ፖለቲካው ጫካ ገባ ሲሉ ፕሮፌሰር መራራ ለቢቢሲ ተናግረዋል። በፖለቲካ ስርዓት ተስፋ የቆረጡ ወጣት የት እንዳሉ ይታወቃል። በአንዳንድ ቦታዎች በመቶ ሺዎች የሚቆጠር በኢትዮጵያ ጫካ በተለያየ በኦሮሚያና በአማራ ምን እንዳለ ይታያል። ችግሩ ወደዛ ሄዷል። የኦሮሞ ነጻነት ግንባር ኦነግ እና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ከኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ጋር ውይይት ለማድረግ የሚጠይቅ ይፋዊ ደብዳቤ ማስገባታቸውን ለቢቢሲ ገልጸዋል። የኦሮሚያ ክልል አስተዳደር ደብዳቤው እንደደረሰው አሊያም ውይይቱ ስለመካሄድ የሚጠቁም መረጃ እስካሁን ድረስ አላወጣም። የኦፌክ ተቀዳሚ ምክትል ሊቀመንበር ፕሮፌሰር መራራ ጉዲና በአጠቃላይ የቀውስ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ስለደረሰ መንግስት ቢያንስ በኦሮሚያ አካባቢ እየተደረገ ያለውን በውል እንዲመለከት ለማሳሰብ ደብዳቤውን እንደጻፈ ለቢቢሲ ገልጿል። ባለፈው ሳምንት ኦነግና ኦፌክን ጨምሮ 10 ሀገር አቀፍና ክልላዊ ፓርቲዎች በዚህ ዓመት የሚካሄደው ምርጫ ነጻ፣ ፍትሐዊና ተአማኒ እንዲሆን ከአጃቢነት ያለፈ ተሳትፎ እንዲኖራቸው የሚጠይቅ ቅድመ ሁኔታቸው ማቅረባቸው ይታወሳል። ራሳቸውን የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ ሲሉ የሚጠሩት 10 የተቃዋሚ ፓርቲዎች ስብስብ ህዳር 3 2018 ዓመተ ምህረት በጋራ ባወጡት መግለጫ 7ኛው ሀገር አቀፍ ምርጫ ከመካሄድ በፊት የኢትዮጵያ መንግስት በ7 መሰረታዊ ቅድመ ሁኔታዎች ላይ መሰረታዊ ማሻሻያዎች እንዲካሄድ ጠይቀዋል። ከቢቢሲ ጋር ቆይታ ያደረጉት ፕሮፌሰር መራራ ለኦሮሚያ ክልል ርዕሰ መስተዳድር ለውይይት ጥያቄ ያቀረቡት ኦሮሚያ ቀውስ ውስጥ በመሆኗ ነው ብለዋል። በየቦታው ያለው እልቂት፣ ሰው በሰላም ወጥቶ መግባት አለመቻሉ፣ በአጠቃላይ የቀውስ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ደርሷል ብለዋል። ቀውሱ ከጊዜ ወደ ጊዜ እየተባባሰ መምጣቱ ጥያቄ የለውም ያሉት ፕሮፌሰር መራራ እንዲያውም ዘንድሮ ምርጫ ይካሄዳል እየተባለ ስለሆነ ከዚህ የበለጠ ችግር ውስጥ እንገባለን ሲሉም ስጋታቸውን ገልጸዋል። መንግስት በተለያዩ አካባቢዎች የሚነሱ ችግሮችን እየፈታ እንደሆነ በተለያዩ ጊዜያት መግለጹን እንደሚሰሙ የተናገሩት ፖለቲከኛው መንግስት ከሚለው በሚጻረር መልኩ አሁን ያለውን ሁኔታ ህዝቡ እንደዛ የተመለከተ እንዳልሆነ ተናግረዋል። ህዝቡ ለምን ዝም ብላችሁ ታያላችሁ ብሎ ስለሚጠይቃቸው ውይይት ለማካሄድ ጥያቄ ማቅረባቸውን አስምረውበታል። ከፕሮፓጋንዳ ባለፈ አብዛኛው ኦሮሚያ፣ አብዛኛው ኢትዮጵያ በምን አይነት ሁኔታ ውስጥ እየኖረ እንዳለ እየተሻሻለ ሳይሆን እየባሰበት እንደመጣ ይታወቃል ብለዋል። የውይይት ጥያቄ ያቀረቡት ሁለቱ የፖለቲካ ፓርቲዎች በዘንድሮ ምርጫ እንደሚሳተፉ ቢያሳውቁም 7 መሰረታዊ ቅድመ ሁኔታዎች ካስቀመጡ ፓርቲዎች መካከል ናቸው። ባለፈው ሳምንት ባወጡት መግለጫ ህጋዊነትን ለመላበስ የሚደረጉ የፖለቲካ ትወናዎች ሲሉ ከዚህ ቀደም የተደረጉ ምርጫዎችን በመኮነን ምርጫዎቹ ነጻ፣ ፍትሐዊና አሳታፊ፣ በውጤታቸውም ተአማኒ እና በህዝብ ተቀባይነት አላገኙም ሲሉ ተችተዋል። ፕሮፌሰር መራራ በበኩላቸው ነገሮች እየከፋ ስለመምጣታቸው አንድ ማሳያ ብለው የጠቀሱት በገጠሪቱ የኦሮሚያ ክልል አካባቢዎች ተሽከርካሪዎች ከዋና መንገዶች ውጪ መንቀሳቀስ አለመቻላቸውን የተናገሩት ከዚህ ቀደም በነበሩት ዓመታት በምዕራብ ኦሮሚያ በስፋት በጦርነት ቂት ነበር ያሉት ተቃዋሚው አሁን ግን ወደ አርሲና ወደ ሐረርጌም አካባቢዎች እየተስፋፋ መምጣቱን ጠቅሰዋል።
መንግስት በበኩሉ በዘረጋው የብሔራዊ ምክክር መድረክ ላይ ተቃዋሚ ፖለቲከኞች እንዲሳተፉ መጋበዙን በመጥቀስ የውይይት በሮች ክፍት መሆናቸውን ሲገልጽ ይሰማል። ከዚህ ቀደም ፕሮፌሰር መራራ ከመንግስት ጋር በሚደረጉ ውይይቶች ላይ መገኘት ጉንጭ አልፋ ነው በሚል ለመሳተፍ እንደማይፈልጉ ለቢቢሲ ገልጿል። አሁን ላይ ምን ተለውጦ ነው ለውይይት ጥያቄ ያቀረባችሁት በሚል ከቢቢሲ ለቀረበላቸው ጥያቄ በሰጡት ምላሽ እንደ ሰርግ የሆነ ነገር ላይ ተገኙልን ሲባል ነው እንጂ ድርድር እምቢ ብለን አናውቅም ብለዋል። ብዙ የፖለቲካ ፓርቲዎች እየተሰበሰቡ ጉንጭ አልፋ ነገር ይደረጋል። ብዙ ትርፍ ስለሌለው ነው የማንሳተፈው እንጂ ከድርድር መሸሽ አይደለም። በየጊዜው እየሄድን ጠቅላይ ሚኒስተሩ ይዘውት የመጡትን ይናገራሉ። ሌሎቻችን እንደ ጥሩ ተማሪ ጥያቄ እንጠይቃለን። ከዚያ መልስ ይሰጣል። ከዚያ ዝም ብለን መበተን ነው። እኛ ከመንግስት ጋር አንነጋገርም፣ አንደራደርም ያልንበት ጊዜ ግን የለም። እኛ ከመንግስት ጋር አንነጋገርም ግን አንደራደርም ያልንበት ጊዜ የለም ሲሉ አስታውቀዋል።